መጠጥ በጣም ይወዳል፣ ያዘወትራል። አፉ ላይ ሲጋራውን እጁ ላይም ደግሞ መጠጡን ይይዛል። ስለ ሴቶች ደግሞ አይነሳ፣ ሱሰኛ ነው። አንድም ሴት አትለፈኝ ይላል። አሁን እስከዚህ በላይ ምን አለ ካላችሁ ከባድ የሚባል ቁማርተኛም ነው። በጊዜው ወጥታችሁ የሚያውቁትን ሰዎች እስቲ እሱን ግለጹልኝ ብላችሁ ብትጠይቋቸው የሞተ እኮ ነው የደከመ ብሎ ይመልሱላቸዋል። ታዲያ ከነዚህ ሁሉ ሱሶች መካከል አንድ ሌላም ሱስ አለው። ጸሐፊና ገጣሚ ነው። ታዲያ ህይወት ከበደኝ፣ የሆነ ነገር የሚለኝን ሰው ፈልጋለሁ፣ ምክር ቢጤ ጣል የሚያደርግልኝ ብላችሁ ስታስቡ መጨረሻ ልትጠይቁት የምትችሉት አይነት ሰው ነው። እንደውም ላትጠይቁት ትችላላችሁ። ለዚህም ነው የህይወትን ጥበብ ለመማር እሱ ፐርፌክት የተባለ ወይንም ደግሞ ምርጥ የተባለው ሰው የሆነው። ከዚህ ጉደኛ ሰው ጋር ላስተዋውቃችሁ። ቻርልስ ቡኮውስኪ ይባላል። እንደ ፈረንጆቹ አቆጣጠር በ1920 ዓመተ ምህረት በጀርመን ሀገር ውስጥ ይወለዳል። ታዲያ ወላጅ እናትና አባቱ ገና 3 ዓመት ሳይሞላው ወደ አሜሪካ ይዘውት ይመጣሉ። የልጅነት ህይወቱን ሲያስታውሰው ህመም ብቻ ነበር ይላል። አባቱ ገና ከልጅነቱ ማለትም ከ6 ዓመቱ ጀምሮ እየቀጠቀጠ ነበር ያሳደገው። የማይመታበት ቀን አልነበረም። የተወለደው ጀርመን ሀገር ውስጥ ነው ብያቸዋለሁ። አሜሪካ ትምህርት ቤቶች ውስጥ ደግሞ የሚፈጠረው ነገር ታውቃላችሁ። በዛ በልጅነት እድሜው ትምህርት ቤት ውስጥ ሲገባ ባለባበሱ በተጨማሪም በአክሰንቱ በጣም ብዙ ልጆች ያበሽኩት ነበረ። ሳይወድ በግዱ የተገለለ ልጅ ነው። ወደ ቲኔጅ እድሜዎቹም ሲጠጋ 15-16 ዓመት ልጅም ሲሆን ደግሞ ፊቱ ላይ ከባድ የሚባል አክኒ መውጣት ጀመረ። ከሰው ልጆች የመራቅ ሌላኛው ምክንያት ሆነበት ማለት ነው። አይደለም አክኒው ተጨምሮበት እንዲሁም አልቻላቸውም። ታዲያ እነዚህ የልጅነት ትውስታዎቹ ናቸው ህይወትን የሚመለከትበትን መነጽር ፊልተር እያደረጉ በዛች ቀዳዳ ብቻ ነገሮችን እየተመለከተ መምጣት የጀመረው። ሁለት የሚያውቀው ነገሮች አሉ፣ ጥቃትና ብቸኝነት። ሌላ ምንም ነገር አልተማረም። ታዲያ ጸሐፊ የመሆን ፍላጎቱም ሲመጣ ይህንን የተሰማውን ስሜት አውጥቶ የሚገልጽበትን መንገድ ብቻ ነበር ሲፈልግ የነበረው። ቻርልስ ቡኮውስኪ በደንብ ከታወቀ በኋላ የህይወቱ መጨረሻ አካባቢ ላይ በሰጠው ኢንተርቪው አባቴ የህይወቴ ትልቁ አስተማሪ ነው፣ ምክንያቱም ህመምን አስተምሮኛል። ያለምንም ምክንያት ህመምን ተመሬበታለሁ። አንዳንዴ ምቱና ዱላው ሲበዛባችሁ በቃ ምንም የሚመጣ ነገር የለም፣ የተሰማኝን ላወራ ማለት ትጀምራላችኋል። ታዲያ ቻርልስ ቡኮውስኪ ኮሌጅ ለ2 ዓመት ከተማረ በኋላ ያቋርጥና በዛው በ20ዎቹ መጀመሪያ ዕድሜዎች ላይ ለመጀመሪያ ጊዜ ጸሐፊ የሚባለውን ነገር የምርም መከተል ጀመረ። እንደምታውቁት ጽሑፍ የሚባል ነገር ምንም አያበላም ወይንም ደግሞ መኖሪያ ሊሆን አይችልም። ስለዚህ ሌሎች ስራዎችን ይሰራል። በየቀኑ ግን መጽሐፉን አልተወም። ታዲያ አሁን በዛ ጊዜ ከጻፋቸው ከ100 በላይ በሆኑ ጽሑፎች ውስጥ ጥቂቶቹ ብቻ ናቸው ሊታተሙለት የቻሉት። የታተሙትም እዚህ ግባ የሚባል ምንም ውጤት አላመጡም። በቃ ማንም አያውቀውም። ታዲያ ይህንን ነገር በደንብ ከቀጠለ በኋላ ምንም እንዳልተሳካለት ሲገነዘብ በጽሑፉም እየተበሳጨ መጣ። የሚያስፈልገው ጽሑፍ አይነት እንደሌለው እየተረዳ መጣ። በተጨማሪም የወጡት ራሱ ምንም አይነት ውጤት ይዘውለት ሳይመጡ ሲቀሩ እየተከፋ መጣ። ስለዚህ ይህንንም ክፋቱን ለመበቀል ብሎ ለምንድን ነው የማይቀርብኝ ብሎ ሁሉንም ነገር እርግፍ አድርጎ ተወ። ታዲያ ምን እየሰራ ነው የኖረው ካላችሁ ፖስታ ቤት ውስጥ አንድ ቀለል ያለች ስራ ተሰጥቶታል። እሷን እንደምንም እያለ እየሰራ መቆየትን መረጠ። ታዲያ በ1955 ዓመተ ምህረት ይህ ማለትም የ35 ዓመት ጎልማሳ ከሆነ በኋላ ይህንን ጽሑፍ መቀጠል አለብኝ፣ ጸሐፊ መሆን አለብኝ ብሎ በድጋሚ ይወስናል። ታዲያ ቡኮውስኪ ጽሑፍ ከጻፈ 10 ዓመታቶችን ያስቆጠር ነበር። ታዲያ አሁንም በድፍረት ያንን የፖስታ ቤት ስራውን ያቋርጥና ጸሐፊ ለመሆን ይወስናል። ምንም ያህል ቢጽፍ፣ ምንም ያህል ብዛት ቢያመጣ፣ ምንም ያህል ጥሩ ስራ ነው ብሎ ያሰባቸውም ነገሮች ቢመጡ ማንም ዞር ብሎ የሚመለከተው ሰው አልሆነም። ታዲያ አሁን ተስፋው ቀስ በቀስ እየተሟጠጠች መጣችበት። ማንም ዞር ብሎ እያየው አይደለም። በተጨማሪም አሳታሚ ድርጅቶችም ደግሞ ስራውን እንዳለ ሪጀክት እያደረጉ አስቸገሩት። ስለዚህ አሁንም ወደ ፖስታ ቤት ስራው ለመመለስ ተገደደ። በዚህ ሰዓት ግን ፖስታ ቤት እየሰራ የቀረችውን ሰዓት ግጥምም እየገጠመ አሊያም ደግሞ ቁጭ ብሎ ጽሑፍ እየጻፈ ማሳለፍን ቀጠለ። በየቀኑ ጽሑፎችን ይጽፋል ማለት ይቻላል። ነገር ግን ማንም ዞር ብሎ የሚያይለት የለም። እያንዳንዱ አሳታሚ ድርጅት ሆነም ኤዲተር የእሱን ጽሑፎች ማየት አይፈልጉም። በቃ የሰው ልጅ ይህንን ነገር አያነብም፣ ሊያነብልህ አይችልም እያሉ ይጥሉበታል። ወደ መጠጥ ህይወትም እንዲሳብ ያደረገው ነገር ይህ ነበረ። በቃ ምንም ያህል ቢሞክር ሊሳካለት አልቻለም። ስለዚህ ከፖስታ ቤት የሚከፈለውን ትንሽ የምትባል ገንዘብ በመጠጥ ላይ በተጨማሪም ደግሞ በቁማርና በሴተኛ ዳሪዎች ላይ ማውጣትን ቀጠለ። ሌሊት እነዛን መጠጦች እየጨረሰ ቁጭ ብሎ እዛ ታይፕራይተር ላይ ምን እንደሚጽፍ እንኳን አያውቅም። በሰከረ ልቡ ቁጭ ብሎ ይጽፋል። አስቡት፣ መጠጥ በተጨማሪም ድራግ ወይንም እጽ፣ ቁማርና ፕሮስቲቲዩቶች ወይንም ሴተኛ ዳሪዎች። በቃ ይሄ ነበር ህይወቱ። ይህንንም ህይወት ለምን ያህል ጊዜ ኖረ ካላችሁ
ቢያንስ 20 ዓመት ኖሮታል። አሁን ቻርልስ ቡኮውስኪ እንደ በፊቱ ወጣት ወይንም ጎልማሳ አይደለም፣ 50 ዓመት ሆኖታል። አሁንም ያንን ተመሳሳይ ህይወት እየኖረ ነው። አሁን ግን በዚህ ሰዓት አንድ አስገራሚ ነገር በህይወቱ ይፈጠራል። ማንም ዞር ብሎ ያላየውን ስራዎች አንድ በግሉ የሚያሳትም ኤዲተር ይመለከታቸውና እነዚህ ስራዎች መለቀቅ አለባቸው፣ ተስፋ ይታየኛል ብሎ ለቻርልስ ቡኮውስኪ እድል ሰጠው። ቻርልስ ቡኮውስኪም በሌተር ወይንም በደብዳቤ እንዲህ ብሎ ይመልስለታል። አሁን እዚህ ጋር 2 ምርጫዎች አሉ። የመጀመሪያው እዛው ፖስታ ቤት ውስጥ ቁጭ ብዬ እያበድኩ መቀጠል ነው፣ አሊያም ደግሞ የፖስታ ቤት ስራዬን አቁሜ ጸሐፊ ሆኜ መራብ ነው አለ። በደብዳቤው መጨረሻ ላይም እንዲህ ብሎ ይጽፋል። I have decided to starve። ለመራብ ወስኛለሁ። ስለዚህ አሁን ጸሐፊ ሆኗል። ያንን ኮንትራት ከፈረመ ከ3 ሳምንት በኋላ የመጀመሪያውን ልብ ወለድ ጽፎ ጨረሰ። የልብ ወለዱ ርዕስስ ምንድነው ካላችሁ ፖስት ኦፊስ ይሰኛል። ፖስታ ቤት ማለት ነው። ታዲያ ብዙ ጊዜ ሙዚቃ አልበም ስታወጡ ወይንም ደግሞ መጽሐፍ ጽፋችሁ ስታሳትሙ ይሄ ነገር ለእንትና መታሰቢያ ይሁን ብላችሁ መጽሐፋችሁ አይቀርም። ቻርልስ ቡኮውስኪም ይሄ መጽሐፍ መታሰቢያነቱ ለማንም አይደለም ብሎ ይጽፋል። ታዲያ አሁን ከዚህ ጊዜ ጀምሮ የቻርልስ ቡኮውስኪ ህይወት ሙሉ ለሙሉ ተለውጧል። በጣም ብዙ የሚባሉ መጽሐፎችን አሳትሟል። ከ100 በላይ የሆኑ ግጥሞችንም ቁጭ ብሎ ገጥሟል። የሽያጩ ነገር እንዴት ነው ካላችሁ መጽሐፎቹ ወደ 2 ሚሊዮን ኮፒ ተሽጠውለት ነበረ። እያንዳንዱ መጽሐፍ $1 ነው ብላችሁ ብታስቡት ቢያንስ $2 ሚሊዮን ሰርቷል። እንግዲህ አስቡት በ1970ዎቹ ዓመተ ምህረት ነው። ስለዚህ $2 ሚሊዮን በጣም ብዙ ነው። ለነገሩ አሁንም እንደዛው ነው። የለመድነው የስኬት ታሪክ አይደለም። ነገር ግን አሁንም የቻርልስ ቡኮውስኪ ህይወት the American dream ሊባል ይችላል። በቃ መቼም ቢሆን ህልሙ ላይ ተስፋ ያልቆረጠ ሰው በመጨረሻም የሚፈልጋቸውን ነገሮች እንዳለ ያሳካ ማለት ነው። እስከዚህኛው ደቂቃ ድረስ ሁሉም ነገር ፐርፌክት ኤንዲንግ ሊባል ይችላል፣ ወይንም ደግሞ በጣም ምርጥ በሆነ ሁኔታ ነገሮች ተጠናቀቁልን ልትሉ ትችላላችሁ። መቃብሩ ላይ የተጻፈውን ነገር ደግሞ ስትመለከቱት ቆይ እስቲ ምን እያለን ያስብላል። ምክንያቱም መቃብሩ ላይ እንዲጻፍ ያዘዘው ነገር 2 ቃል ነው። ዶንት ትራይ፣ እንዳትሞክሩ ይላል። ምንም እንኳን በጣም ታዋቂ የሚባል ጸሐፊ ቢሆንም የስኬትን ጫፍ ካዩ ሰዎች መካከል አንዱ ቢሆንም በጣም ብዙ ገንዘብን በማግኘትም ሀብታም ቢሆንም አሁንም ቻርልስ ቡኮውስኪ ሰዎች እንደሚሉት የሞተ ወይንም የደከመ ነው። ሂዝ ሉዘር ይሉታል። ሰዎች እንደዛ ብለው እሱን መጥራቱ አይደለም የሚገርመው፣ እሱም ራሱን ሉዘር ብሎ እየጠራ ስለ ራሱ ጽፏል። አሁን ታዲያ ይህንን ነገር በደንብ የተገነዘበ ሰው ነው። ታዲያ ስኬቱ ከየት መጣ ብላችሁ ካላችሁ እሱ ተሸናፊ መሆኑን ወይንም ሉዘር መሆኑን አክሰፕት ስላረገና ከትክክለኛ ማንነቱ ተነስቶ ስለጻፈ ነው እንጂ ሌላን ሰው ለመሆን ስለሞከረ አልነበረም። ለዚህም ነው ማንነቱን አወቀ፣ ማንነቱን ተቀበለ። በተጨማሪም ደግሞ በስራዎች ውስጥ ስለ ራሱ ስለ ማንነቱ እየጻፈ ቀጠለ። ቻርልስ ቡኮውስኪ ከራሱ ውጪ ማንንም ሰው ለመሆን አልሞከረም። ምናልባት እኔ ከዚህ ሰው ምን ልማር እችላለሁ ብለን እናስብ ይሆናል። ነገር ግን ከቻርልስ ቡኮውስኪ አንድ መማር ያለብን ነገር ቢኖር ሁሌም ቢሆን ራሳችንን መሆን ነው። ስለሞከራችሁ ብቻ አንዳንዴ እያደረጋችሁ ሊመስላችሁ ይችላል። ነገር ግን የዛኔ ጥረትን ተጠቀማችሁ ወይንም ደግሞ ኤፈርት ተጨመረበት። ስለዚህ ትራይንግ ባለበት ሁሉ አቮይዲንግ የሚባልም ነገር አለ ይላል ቻርልስ ቡኮውስኪ። ሙከራ ባለበት ሁሉ ማስወገድ የሚባልም ነገር አለ እያለ ነው። ቻርልስ ቡኮውስኪን ብትመለከቱት እሱ በነበረበት ጊዜ የነበሩትንም ሰዎች ብትጠይቁ ራሱን በደንብ ጠንቅቆ ያወቀ ሰው፣ ለራሱ መቼም ቢሆን የማይዋሽ ወይንም ደግሞ ለራሱ ሁሌም ቢሆን ግልጽ የሆነ ሰው ይሏቸዋል። መጥፎ ጎኑን ለይተው የሚያውቅ፣ ለመደበቅ የማይሞክር፣ ሁሌም ቢሆን በሄደበት ታዋቂ የሆነ ወይንም ብር አለው ተብሎ ሌላ ሰው የማይሆን፣ ስሜቱንም እሱ በፈለገበትና በመረጠበት መንገድ የሚያጋራ ጸሐፊ ነበር። ቻርልስ ቡኮውስኪ ለአንድ ጸሐፊ ጓደኛው እንዲህ ብሎ ደብዳቤ ጽፎለት ነበረ። በጣም ብዙ ጸሐፊዎች የሚጽፉት ለተሳሳተ ምክንያት ነው። በጣም መታወቅ ስለሚፈልጉ ነው፣ አሊያም ደግሞ ሀብትን ማካበት፣ አሊያም ደግሞ እነዛ ቆነጃጅት ሴቶች ካጠገባቸው እንዲተኙ ስለፈለጉ ነው። ሁሉም ነገር ግን በጣም ፍጹም በሆነና ምርጥ በሚባል መንገድ የሚሄደው አንድ ሰው መጽሐፍን ወይንም ጽሑፍን ስለመረጠ ሳይሆን ጽሑፍ ሰውየውን መርጦ ስለመጣ ነው። ከሱ ጋር አብረህ ስታብድ፣ ጆሮው ውስጥ ሲወሸቅ፣ በአፍንጫ ውስጥ ሲገባ፣ በጥፍሮች መካከል ሲቀመጥ፣ በቃ ከዛ ውጪ ምንም አይነት ተስፋ ሳይኖር ሲቀር ነው ይላል። አሁን ይሄንን ደብዳቤ ስታነቡት ምናልባት ጸሐፊ መሆን ለሚፈልግ ሰው የጻፈ ይመስላል። እውነትም ደግሞ ያንን ያካትታል። ነገር ግን በአጠቃላይ ፐርፐስ ስለሚባል ዓላማ ስለሚባል ነገር ነው በደንብ የጻፈው። ልጅ እያላችሁ ምናልባት የምትወዱት ቀለም ምንድነው ተብላችሁ ስትጠየቁ ሰማያዊም አላችሁ፣ ቀይም ሆነ ቢጫ፣ እናንተ ቀለሙን የመረጣችሁት ነው የመሰላችሁ። ነገር ግን እንደዛ አይደለም። ቀለሙ ነው እናንተን የመረጣችሁ። ያንን ቀለም ምናልባትም ለምን እንደወደዳችሁት ልትገልጹ ትችላላችሁ። ነገር ግን ያ ቀለም ለምን ከሌሎቹ ቀለሞች የተሻለ ስሜትን እየሰጣችሁ እንደሆነ መቼም ልታውቁ አትችሉም። በዚህ ሰዓት ነው እንግዲህ ያለምንም ሙከራ የምትፈልጉትን ነገር ለይታችሁ ያወቃችሁት። ምክንያቱም እናንተ መርጣችሁት አይደለም፣ ራሱ ቀለሙ ስለመረጣችሁ እንጂ።
ለጓደኛው በጻፈለት ደብዳቤ ላይ በመጨረሻም ቻርልስ ቡኮውስኪ እንዲህ ይላል። በጣም እንሰራለን፣ በጣምም እንሞክራለን። ምንም አትሞክሩ፣ ምንም አትስሩ፣ እዛው ነው ያለው። መልሶም እየተመለከተን ከዛች ከተዘጋች ማህፀን ውስጥ ለመውጣት እየሞከረ ነው ይላል። ቻርልስ ቡኮውስኪ እዚህ ጋር የሚያስረዳው ነገር አንድን ነገር ለመሞከር እየሞከራችሁ ከሆነ፣ ያንን ነገር ለመፈለግ እየሞከራችሁ ከሆነ፣ ለዛ ነገር ለማሰብ እየሞከራችሁ ከሆነ ስለዛ ነገር ምንም ግድ አይሰጣችሁ። ምናልባትም የምርም ያንን ነገር አትፈልጉትም። ምናልባት እናንተ ከምንም በላይ አስበልጣችሁ የምትወዱት ቀለምም ላይሆን ይችላል ይላል። የቻርልስ ቡኮውስኪን ህይወት ስትመለከቱ ሁሌም ቢሆን ወደ ጽሁፍ እንደተመለሰ ነው። ቢረቃው እንኳን አሁንም መራቅ አልቻለም። በቃኝ ይሄ ነገር ብሎ ተስፋ ቆርጦ 10 ዓመት ሁሉ የተወው ነገር አሁንም መልሶ ሲጠራው ይሰማል። በህይወት ዘመኑ ብዙ ሺህ ጊዜ ወደ ኋላ እየተመለሰ አሁንም ጽሁፍ ላይ ራሱን ያገኘው ነበር። ጽሁፎቹንም ሲጽፍ ደግሞ ምንም አይነት ለውጥ የለም። ሁሌም ቢሆን የሚናገረውን ነገር ይናገራል። የተለየ ነገር ለማግኘት ብሎ የተለየ ነገር አይጽፍም። በመንገዱ ላይ የነበሩትም ስቃዮች፣ የነበሩት መከራዎች የእሱን ጽሁፍ ከእጁ ላይ እንዲነጥቁት አልፈቀደም። አሁንም መጽሐፉን ቀጠለ። አሁን ታዲያ ስለሱ ስትመለከቱ ቻርልስ ቡኮውስኪ ስላልሞከረ ሳይሆን ያልሆነውን ሰው ለመሆን ስላልሞከረ ነው። ጸሐፊ ለመሆን ሞክሯል። ነገር ግን ጸሐፊ ለመሆን ስለፈለገ አይደለም የሞከረው። በህይወት ዘመኑ የጻፋቸውንም ጽሁፎች ከተመለከታችሁ እሱ በሚፈልገው መንገድ ስለጻፋቸው አይደለም። በቃ ጽሁፎቹ ተጻፉ፣ ጻፈው ብቻ ማለት እንችላለን። ምናልባትም ክሪኤቲቪቲ የሚባለውን ወይም የፈጠራ ችሎታ የሚባለውን ነገር የምናገኘው ሙሉ በሙሉ ራሳችንን በምንሆንበት ጊዜ ይሆናል። ተፈጥሯዊ በሆነ መንገድ ለራሳችን በጣም ግልጽ እና ኦነስት ስንሆን፣ ልክ ትምህርት ቤት ውስጥ እንደምንገኘው አቴንዳንስ እንደምንሞላው ሁሉ ለራሳችንም ደግሞ በትክክለኛው ማንነታችን ልንገኝለት ይገባል። ታዲያ በዚህ ሰዓት ላይ ውጫዊ የሆኑ ምንም አይነት ሀሳቦች ሊመጡብን አይገባም። በውጫዊ ነገሮች ተነስተን አይደለም የምናደርገው። ስለዛ ነገርም በጣም ማሰብ የለብንም። በተጨማሪም ደግሞ ያንን ነገር ለማስገደድም አንሞክርም። ምናልባትም ቻርልስ ቡኮውስኪ በህይወት ውስጥ ሊናገር የሞከረው አትሞክሩ ወይንም ዶንት ትራይ ሲል ማለት የፈለገው ነገር ይሄ ሊሆን ይችላል። ከቻርልስ ቡኮውስኪ ህይወት ልንማረው የምንችለው ነገር ስክሰስ ወይንም ደግሞ ስኬት ብለን የምናስበው ነገር ነገሮችን በትክክል የመስራት ውጤት ሳይሆን ተሳስተንም ቢሆን ከዛ ጋር ምቾት የማግኘት ውጤት ነው። ጽሁፎቹን ካነበባቸው ቡኮውስኪ ራሱን ግልብጥ አድርጎ ነው የጻፈው። ፍርሃቶቹን፣ ውድቀቶቹን፣ ጸጸቶቹን፣ አጥፊ የሆኑ ሀሳቦቹን፣ የስሜት መዛባቶቹን ምንም የቀረው ነገር አልነበረም። በቃ በጣም ግልጽ ሆኖ ነበር። ስለ ራሱ በጣም ምርጥ የሚለውንም ነገር በጣም መጥፎ ነው ብሎም የሚያስበውን ነገር ያለምንም ማፈር ያለምንም መሸማቀቅ ይሄ ነው ብሎ ግልጹ ነው የሚጽፍላችሁ። ብዙ ሰው ያልተረዳው ነገር ግን ቻርልስ ቡኮውስኪ በህይወቱ የተረዳው ነገር ቢኖር ደግሞ አንዳንዴ በህይወታችን ምርጥ ብለን የምናስባቸው ነገሮች በጣም አስቀያሚ የሚባሉ ነገሮች ሊሆኑ ይችላሉ። አንዳንዴ ህይወት በጣም መስቅልቅል ያለች ኬዮቲክ እና ሜሲ ልትሆን ትችላለች። ሁላችንም በራሳችን ችግሮች ተተብትበን ቁጭ ብለናል። ምናልባትም በህይወቱ ደስታ ተሰምቶት ወይንም ሰላም አግኝቶ ቁጭ ያለባቸው ጊዜያቶች ትንሽ ሊሆኑ ይችላሉ። ነገር ግን ሁሌም እንደሚለው አንድን የህይወት ጎን ለማግኘት ግዴታ ያኛውንም ማግኘት አለባችሁ ይሏል። ይህንንም ደግሞ በህይወታችን ተመልክተነዋል። ፍቅርን ያለ መሰበር ልናገኘው አንችልም። ታላቅነት የሚባለውም ነገር ያለ ፔን ወይንም ያለ ህመም አይመጣም። በህይወታችንም ትርጉም የሚባለውን ነገር ለማግኘት ሳክሪፋይስ የሚባለው ነገር ያስፈልገናል። ስለዚህ የህይወት ትርጉምን ለማግኘት መስዋዕትነትን መክፈል አለብን። ከቻርልስ ቡኮውስኪ ህይወት መማር የምንችለው ጥቂት ነገር ቢኖር ስኬት፣ እድገት፣ በጣም ጥሩ የሚባሉ ግንኙነቶች፣ አሪፍ የሚባል በራስ መተማመን፣ እነዚህ ነገሮች ፓኬጅ አይደሉም። ሁሉም አንድ ላይ ይመጣላችሁ። በህይወታችሁ ውስጥ በጣም ሚኒንግፉል የምትሉት ወይንም ትርጉም አለው ብላችሁ የምታስቡት ማንኛውም ትልቅ የሚባል ነገር የራሱ የሆነ ህመምና የራሱ የሆነ መስዋዕትነት አለው። አላማዬንም ለማግኘት ብላችሁ እንዲህ 5 ቀን ዞር ስላላችሁ ብቻ የምታገኙት ነገር አይደለም። በጣም ደስ የሚያሰኝ ወይንም ደግሞ እስቲ አላማዬን ልፈልግ ብላችሁ ኤክሳይትድ ሆናችሁ የምትሄዱበትን መንገድ የለም። የህይወታችሁን አላማ ማግኘት ማለት በአጭሩ በእሳት ውስጥ እንደመራመድና እንደመፈተን ማለት ነው። የሆነ ቀን ላይ ተነስታችሁ ይህን ነገር እድሜ ልኬን እሰራዋለሁ፣ በዚህ ደስተኛ ሆናለሁ ልትሉም አትችሉም። ልክ እንደ ሞት ሁሉ ፐርፐስም በየቀኑ መሰራት ያለበት ነገር ነው። የሆነ ነገርን ትሰራላችሁ፣ ከዛ እንዴት እንደሚሰማችሁ ትመለከታላችሁ፣ ማስተካከል ያለባችሁንም ነገር ታስተካክላላችሁ፣ ትቀጥላላችሁ። ገና በመጀመሪያው ሙከራችሁ ታገኙታላችሁ ማለት አይደለም። 10 ጊዜም 50 ጊዜም እንደ ቡኮውስኪም ካረጃችሁ በኋላ ልታውቁት ትችላላችሁ። ጸሐፊም ሆናችሁ ልበል፣ ሙዚቀኛም ሆናችሁ፣
አርቲስትም ሆናችሁ ቢዝነስማንም ሆናችሁ በምንም አይነት የህይወት መንገድ ውስጥ ብትሆኑ ለሰዓሊው ስዕሉ በጣም ቀላል ነው ማለት አይደለም። ለጸሐፊውም ጽሑፉ ቀላል ይሆናል ማለት አይደለም። ለሙዚቀኛውም ሙዚቃው ቀላል የሚባል ኮምፖዚሽን ይሆንለታል ማለት አይደለም። ለነጋዴውም ንግዱ ይቀልለታል ማለት አይደለም። በዛ ነገር ውስጥ ታላቅ ትሆናላችሁ ማለት ያ ነገር ለእናንተ ይቀላል ማለት አይደለም። እቺን አታምታቷት። ነገር ግን በከባድ ጊዜያቶች ውስጥ እነዛን ነገሮች ስታደርጉ እየተፈተናችሁ ስትመጡ፣ ፈተናዎች በመንገዳችሁ ላይ መሰናክሎች እየተጣሉባችሁ ሲሄዱ፣ በተጨማሪም ሰዎች እናንተን ስራ አንፈልግም ሂዱልን ከዚህ እያሉ ሲመልሷችሁ ይሄ የምሰራው ነገር ስቃዬን አይመጥንም፣ በቃ ለዚህ ነገር መሰቃየት አልፈልግም፣ የሰው ፊት አሳይቶኛል ብላችሁ የምታስቡ ከሆነ ምናልባት በዚህ ሰዓት ነው ቻርልስ ቡኮውስኪ ዶንት ትራይ ምንም አትሞክሩም ይላችሁ። ነገር ግን ይላል ቻርልስ ቡኮውስኪ በዚህ ሰዓት ላይ ያንን ነገር አለመስራታችሁ የሚጎዳችሁ ከሆነ እየሰራችሁ ከሚያጋጥማችሁ ስቃይና መከራ በላይ ያንን ነገር አለማድረጋችሁ አለመስራታችሁ ሰላም የሚነሳችሁ ከሆነ ያለዛ ነገር ህይወታችሁን መጨረሳችሁ የሚረብሻችሁ ከእንቅልፋችሁ የሚያቃዣችሁ ነገር ከሆነ ያ ነገር ወደ እናንተ ከመጣ በእናንተ ውስጥ ከመጣና ልክ ምንም ነገር እንዳልሞከረ ሰው ከእናንተም ውጭ እየወጣ ከሆነ ምናልባትም ቻርልስ ቡኮውስኪ በዚህ ሰዓት ላይ ትራይ ሞክሩ ይላችኋል። ከሞከራችሁም እስከ መጨረሻው ሄዱ ይላል። ታዋቂው ጸሐፊና ገጣሚ ቻርልስ ቡኮውስኪ ነበር የመከራችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።